የእንግሊዝ ፕሪሚየር ሊግ የ33ኛ ሳምንት ጨዋታዎች ዛሬ ቀን 11 ሰዓት ላይ መደረግ ይጀምራሉ። ቀን 11 ሰዓት ላይ ከሚደረጉት ጨዋታዎች መካከል ማንቸስተር ሲቲ ለ100ኛና ለመጨረሻ ጊዜ ወደ ጎዲሰን ፓርክ ተጉዞ ከኤቨርተን ጋር የሚያደርገው ጨዋታ ይጠቀሳል። ያው ሲቲ ባልተለመደ ዞን ውስጥ ነው የሚገኘው አይደል? ከዚህ ከሻምፒዮንነት ፉክክር ውጭ ነው። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ነው እየተፎካከረ የሚገኘው። ያውም ደግሞ የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያስገኘው ደረጃ መጨረሻ ላይ ነው የተቀመጠው፣ 5ኛ ደረጃ ላይ። እርሱንም አስተማማኝ አይደለም። በዛ ላይ ተከታዮቹም ከቡድኑ ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት እጅግ በጣም ጠባብ ነው እና ደግሞ በዚህ በአውሮፓ ሊግም ሲሳተፍ ልንመለከተው እንችል ይሆናል አይታወቅም በእርግጥና ያው የፔፕ ቡድን ከኤቨርተን ጋር የሚያደርገው ጨዋታ ላይ ኤቨርተን በዚህኛው ውድድር ዘመን በሊጉ ያው መትረፉን አረጋግጧል። አይወርድም፣ ግን ደግሞ ወደ የዚህ ቻምፒየንስ ሊግ ወር ደግሞ የአውሮፓ መድረክ ተሳትፎንም ደግሞ የሚያገኝ አይነት ቡድን አይደለም። ይሄ በተለምዶ ደረጃ መዳቢ ሆኖ የሚጨርስ አይነት ቡድን ይመስላል። ግን ወደ የመጨረስ እድል ነው ሊኖረው የሚችለው እንደው በጣም ገፋ ከተባለ። ዴቪድ ሞይስ ከመጡ በኋላ ግን ኤቨርተን መሻሻሎችን ማሳየቱን ተከትሎ ነው እዚህ ደረጃ ላይ የተገኘው እንጂ ምናልባትም ዴቪድ ሞይስ ወደ ቡድኑ የማይመጡበት አጋጣሚ ቢኖር ኖሮ እንዳለፉት አመታት ላለመውረድ የሚታገል ቡድን የመሆን እድሉ ሰፊ የሚሆን ይመስለኛል። ሞይስ ባይመጡ ኖሮ። ሞይስ ከመጡ በኋላ ግን ጥንካሬውን በተደጋጋሚ እያሳየ ነው የሚገኘው። ነጥቦችን እየሰበሰበ ነው። በተለይም ትልልቆች ቡድኖችን ሲያገኝ ደግሞ በቀላሉ እጅ የማይሰጥ ቡድን እንደሆነ ይታወቃል። ከጨዋታው ጀምሮ አስቸጋሪ የሚባል ቡድን ነው። በተለይ እንደ ማንቸስተር ሲቲ ኳስን መሰረት አድርጎ ለሚጫወት ቡድን ይሄ አግሬሲቭ አጨዋወታቸው ፈታኝ እንደሆነ ይታወቃልና ዛሬ ፔፕ ጋርዲዮላ ከበድ ያለ ፈተና ሊገጥማቸው ይችላል። እንዳልከው ደግሞ የመጨረሻው የጎዲሰን ፓርክ ጨዋታ ነው። እሱም ራሱ ሌላ የሚፈጥረው ስሜት አለ። ሌላ ስሜት አለ። በተቻለ መጠን ከዚህ በኋላ ያሉትን የጎዲሰን ፓርክ ጨዋታዎች በአሸናፊነት መወጣትን ይፈልጋሉ ብዬ ነው ማስበው። ይሄን ጨምሮ ካልተሳሳትኩ 3 ጨዋታዎች ብቻ ናቸው ከዚህ በኋላ ጎዲሰን ፓርክ ላይ የሚደረጉትና እያንዳንዱ ጨዋታ የስንብት ከመሆኑ አንፃር ያንን ሜሞሪውን ወይም ደግሞ ያንን ትውስታውን ያንን ትዝታውን አሳምሮ ለመጨረስ የሚያደርገው ነው። ምናልባት በዚህ ጨዋታ ላይ ኤቨርተን የሚጫወትበት አንድ ፐርፐዝ አንድ ምክንያት ካለ ይሄ ነው ሊሆን የሚችለው። በደስታና በሳቅ የመጨረሻዎቹ ጎዲሰን ፓርክ አመታት ማጠናቀቅ እንደሚፈልጉ ምንም ጥያቄ የለውም። እንዳነሳው የዚህ ኤቨርተን የኒው ማኔጀሪያል ባውንስ ሚሉት ወይም በዚህ ቡድኖች አሰልጣኝ በቀየሩ ጊዜ የሚያጋጥማቸው የውጤት በበጎ መቀየር ተጠቃሚ የሆነ ይመስላል። ዴቪድ ሞይስ ሲረከቡት 21ኛ ሳምንት ላይ ቡድኑ 18 ነጥቦችን ይዞ ከወራጅ ቀጠናው በ2 ነጥብ ርቀት ላይ ነበር ይገኝ የነበረው በ16ኛ ደረጃ ላይ። አሁን ግን 33ኛው ሳምንት ሊጀመር ሲል 38 ነጥቦችን ይዟል። ከወራጅ ቀጠናው በ17 ነጥቦች ርቆ ነው የተቀመጠውና በደንብ አረጋግተውታል ቡድኑ። ሞይስ በእርግጥ ከዚህ ቀደም ያው ሰር አሌክስ ፈርጉሰን ከሞቀ ቤታቸው አውጥተው ሳያንከራትቷቸው በፊት ከዚሁ ከኤቨርተን 11 አመት የተደላደለ የሚባለው ወንበር ላይ ነበር የተቀመጡት። የዛን ጊዜ የነበረው ኤቨርተን ግን እኮ ሱራ እጅግ በጣም ጠንካራ ኤቨርተን ለትልልቆቹም ፈታኝ የነበረ 7ኛ 6ኛ 8ኛ ለቻምፒየንስ ሊግ ደረጃዎች ላይ ለቻምፒየንስ ሊግ ደረጃዎችን በአስተማማኝ ሁኔታ እየያዘ እየቀረበ የሚያጠናቅቅ ከወገብ በላይ በአብዛኛው ከወገብ በላይ የሚያጠናቅቅ ቡድን የነበረው እሳቸው እንዳልከው በሰር አሌክስ ፈርጉሰን ሲፈናቀሉ ድረስ ብቻ ሳይሆን ይሄ ለቻምፒየንስ ሊግም ተሳትፎ አንድ አመት ላይ ደርሶ በቪያሪያል በደርሶ መልስ በሰፊ ጎል ልዩነት ተሸንፎ ነበር ከውድድሩ ውጭ ሆነውና ያው እስከዛ ደረጃ ድረስ አጥንክረውት ነበር። በእርግጥ በጣም አሪፍ የሚባሉ ተጫዋቾች ነበራቸው። ማሩያን ፌላይኒ በኤቨርተን ቤት የነበረው ማሩያን ፌላይኒ እጅግ በጣም የዛሬው የአርሰናል አለቃ ሚኬል አርቴታ እሱ የዛ ቡድን አንበል ነበር። ከዛ ባሻገር ሌይተን ቤንስ የሚባል ልክ እንደ ሲኒሳ ሚሃይሎቪች ከተከላካይ ክፍል የቅጣት ምት ስፔሻሊስት የሆነ ተጫዋች ነበራቸው። ሮስ ባርክሊ አዲሱ ዌይን ሩኒ እስኪባል ድረስ ጥሩ ተስፋ ያሳየበት ጠንካራ የሚባል ቡድን ነበራቸው። ግን ደግሞ አውስትራሊያዊው ኮከብ ማን ነበር? የፊት መስመር ምርጥ ተጫዋች ነበራቸው። ለጊዜው ስሙ ጠፋኝ። ያው ግዴለም እናነሳዋለን። ግን በቲም ካይል እዛ ቡድን ተጫዋች ነበር። በትክክልም አሪፍ የሚባሉ ተጫዋቾች ነበሯቸው። ግን አሁን ላይ ያንን የሚመስል አይነት ቡድን ለመገንባት እየሞከሩ ነው የሚገኙት። ግን
ፔፕ ያው ከዚህ ጨዋታ ማስቀድመው የተለያዩ ጥያቄዎች ተጠይቆ ነበር። በተለይ ደግሞ የቻምፒየንስ ሊግን ጉዳይ አንስተውበታል እና ደግሞ አርሰናልን ያው ከሰሞኑ ያሉ የተደረጉ የሚገኙ የቻምፒየንስ ሊግ ጨዋታዎችን ይሄ እንደው ከዳሩ ነው የበይ ተመልካቹ ነው መመልከት ያለበት እየተባለ ነው አይደል? ምን አይነት ውጤት ላይ አርቴታ ሳያመሰግነው ነበር። በትክክል ምንም ጥያቄ የለውም። ደውዬለታለሁ፣ አውርቶኛል፣ አማክሮኛል አይነት ነገር ነው። እሱማ ፔፕም እኮ የባየርን አሰልጣኝ በነበረ ጊዜ ከአንድ እንግሊዝ ቡድን ጋር ሲጫወት እንደዚሁ የዛን ቡድን ጥንካሬና ድክመት መስቲ ተንተና አያስቀምጥልኝ ብሎት ተጫዋች በነበረ ጊዜ እንደዚሁ ያግዞት ነበር። ውለታ መልሶ ይሆናል። ለማንኛውም የበይ ተመልካቹ ነው ማየት እንዴት ያለ ስሜት ፈጠረበት ተብሎ ሲጠይቅ ያስከፋል፣ ግን ደግሞ ለኛ እንደ ትምህርትም ነው የምንወስደው። በቀጣይ ያው የቀደመ ቦታችን ላይ ከትልልቆቹ ቡድኖች ጋር የተፎካከርንበት ቦታ ላይ ለመመለስ የምንችለውን ሁሉ እናደርጋለን። እንደው በአስከፊ በምንለው የውድድር ዘመን ውስጥ እንደው አንዳንድ የተሻለ የሚባል ነገርን ባናደርግ ወይም አንዳንድ ጥሩ የሚባል ነገርን ባናደርግ ኖሮ የምንገኝበት ደረጃ 12ኛ 13ኛ ወይም 14ኛ ሊሆን ይችል ነበር ብሎ እንግዲህ የጎረቤቱን እና ደግሞ የከተማ ተቀናቃኝ ቡድን ዩናይትድ ለማድረግ ሞክሯል። ሸንቆጥ ያደረገበትም ነበረ። ግን ያው ከዚህ ጨዋታ ጋር በተያያዘ የተለያዩ የተጫዋቾች ጉዳቶችን በተመለከተ ጥያቄ ቀርቦለት ነበርና እጥር ባለ መልኩ ነው የመለሰው። ኤደርሰን ሞራይሽ በጉዳት ምክንያት በዚህ ጨዋታ ላይ አይኖርም። አርሊንግ ብራውት ሃላንድ ምንም እንኳን በግሌ ልምምድ ጀምር ያለው የሚል ቪዲዮን በኢንስታግራም ገጹ ላይ የለቀቀም ቢሆን ለዚህ ጨዋታ እንደማይደርስ እንደዚሁ አሳውቋል። ማኑኤል አካንጂ ከጉዳቱ እንዳገገመና ያው ለዚህ ጨዋታ ሊደርስ የሚችልበት እድል እንዳለ አሰልጣኙ ሲገልጽ ነበረ። ግን ደግሞ አካንጂ ሁሉ ለመመድ እንደሰራና ምናልባትም እዚህ ጨዋታ ላይ እነዚህ ሁለት ተጫዋቾች ቢያንስ በተጠባባቂ ወንበር ላይ ልንመለከታቸው እንደምንችል ነው መረጃዎች የሚጠቁሙት። እሱም ትላንትና እንደገለጸው ሁለቱ ተጫዋቾች ልምምድ ሰርተውለታል። ምናልባትም ለማንቸስተር ሲቲ ይሄ መልካም ነገር ነው ብዬ ነው ማስበው። ከዚህ በኋላ ከፊት ለፊቱ ያሉ ጨዋታዎች በጣም ወሳኝ ነው የሚሆኑት። እንዳልከው ቅድም ነጥቡ በጣም የተጠጋጋ ነው። በአውሮፓ ቻምፒየንስ ሊግ የሚያሳትፍ ቦታ ላይ አሁን ቢገኝም አምስተኛ ደረጃ ላይ ቢገኝም በሚቀጥሉ ጨዋታዎች የሚመዘገቡት ውጤቶች ምንም ነገር ሊፈጥሩ ይችላሉና ደግሞ ጠንካራ ጨዋታዎችም ይጠብቁታል። ፔፕ ጋርዲዮላ ሊቀበለው የሚችለው ነገር ነው ብለ ለማሰብ ይከብዳል። ከዚህ በፊት በሲቲ ቤትም ሆነ ከሲቲ ውጪ በነበረው ስኬት እናውቃለን። በአውሮፓ መድረክ የነበረውን የመፎካከር ቦታና አሁን ያንን ላለማጣት ከዚህ ጨዋታ 3 ነጥብ ለማግኘት ማንቸስተር ሲቲ የተቻለውን ሁሉ ያደርጋል ተብሎ ነው የሚጠበቀው። እንደ በጎነት እንደ ጥሩ ነገር ከተነሳ የቀጣይ አመት ብቻ ሳይሆን የቀጣዮቹን አመታት የቡድን ግንባታ አስቀድመው በዚህኛው ውድድር ዘመን ጀምረውታልና ሁለተኛው የውድድር ዘመን አጋማሽ እንደ ኤክስፐሪመንት መስሪያም ጭምር ነው እያደረጉት የሚገኙት። ኦማር ማርሙሽ ከቡድኑ ጋር ቶሎ ኢንተግሬት አድርጓል። ከዛ ባሻገር ምናልባት ከቡድኑ ጋር ኢንተግሬት ለማድረግ ወይም ደግሞ ለመዋሃድ የቸገረው አብዱኮዱር ኩሻ ነው። በክለቦች ዓለም ዋንጫ ላይ ምን ያክል እንደው ሊያሳተፈው ይችላል፣ ምን ያክል ሊጠቀምበት ይችላል ሌላ ራሱን የቻለ ጥያቄ ሆኖ ግን በቂ ፕሪሲዝን እንደማያገኝ ስላወቀ አስቀድሞ ያው የተጫዋቾች ጉዳት እየፈተነውም ቢሆን ያው አዳዲስ ተጫዋቾችን ለመሞከር እየጣረ ነው የሚገኘው እና ማቶ ኦሬሊ በዚህ ረገድ ሊነሱ ይችላሉ እና ጄምስ ማካቲ ተደጋጋሚ የጨዋታ እድል እያገኙ ነው የሚገኙትና ይሄኛውን የውድድር ዘመን አጋማሽ ልክ እንደ ፕሪሲዝንም ጭምር ነው ፔፕ እየተጠቀመው የሚገኘው። ከዛ ውጪ ያው ተመሳሳይ ሰዓት ላይ ብራይተን ከብራይተን የሚያደርጉት ጨዋታ አለ በብሬንፈርድ ኮሚኒቲ ስቴዲየም። ያው እነዚህ ሁለት ቡድኖች በ5 ነጥቦች ርቀት ላይ ሆነው ግን ደግሞ ብራይተን 10ኛ ብሬንፈርድ 11ኛ ደረጃ ላይ ተቀምጠው ነው የሚገናኙት። ክሪስታል ፓላስ ከቦርንመዝ የሚያደርጉት ጨዋታ አለ። ቦርንመዝ 8ኛ ደረጃ ላይ ነው የሚገኘው በ48 ነጥቦች ከ5 ተከታታይ ድል አልባ ጉዞ በኋላ ካሸነፈ በኋላ ነው ይህንን ጨዋታ የሚያደርገው ከሜዳው ውጭ። ዌስትሃም ከሳውዛምፕተንም እንደዚሁ ይጫወታሉ። ሳውዛምፕተን ያው የወረደ ቡድን ነው፣ ከዚህ በኋላ የሚያጣው ነገር የለም። ስለዚህ ተጫዋቾቹ ራሳቸውን በሊጉ ለማሰንበት እና በሊጉ ለሚቆዩ ክለቦች ራሳቸውን ለማሳየት በተለይ ደግሞ ታይለር ዲብሊንግ የተባለው ተጫዋች የትልልቆቹ ቡድኖች አይነርፈውበታል። ማንቸስተር ዩናይትድ እየፈለገው ይገኛል፣ ግን ሳውዛምፕተን ከ100 ሚሊዮን ፓውንድ በታች ይህንን ተጫዋች አልሸጠም እያለ ነው የሚገኘው። ምሽት 1:30 አስቶን ቪላ ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታ ይኖራል። መግቢያችን ላይ ስናነሳ እንደነበረው እነዚህ ሁለት ቡድኖች በ2016-17 ውድድር ዘመን ልክ እንዳሁኑ 33ኛው ሳምንት ላይ ተገናኝተው ነበር። ግን በኒውካስል ሜዳ ነው የተገናኙት። ለፕሪሚየር ሊግ ጨዋታ አይደለም የተገናኙት፣ ለሻምፒዮንሺፕ ነበር ወይም ደግሞ ለታችኛው ዲቪዚዮን መርሃ ግብር ነበር የተገናኙትና
ያን ጊዜ ኒውካስል ዩናይትድ ወደ ሊጉ ለማለፍ እየተፎካከረ ነበር ይገኝ የነበረው። አስቶን ቪላ ደረጃ መዳቢ ነበር። በርግጥ 2019-20 ላይ ወደ ሊጉ ቢመለስም እና ደግሞ በተመለሰበት ውድድር ዘመን ያው ወደ ሻምፒዮንሺፑ ቢወርድም እነዚህ ሁለት ቡድኖች እንግዲህ ሩቅ አይደለም 2016-17 የውድድር ዘመን አይደል እንግዲህ 8 ዓመት አካባቢ ነው ሌስተር ሲቲ ሻምፒዮን የሆነበት ዓመት ማለት ነው። ሌስተር ሲቲ ሻምፒዮን ከሆነ ቀጥሎ ባለው ዓመት የአንቶኒዮ ኮንቴ ቼልሲ የሊጉ ሻምፒዮን በነበረበት ዓመት ማለት ነው። ፔፕ ወደ ፕሪሚየር ሊግ የመጣበት ዓመትና አራተኛ ደረጃ ይዞ ያጠናቀቀበት የውድድር ዘመን ላይ እነዚህ ሁለት ቡድኖች ቻምፒዮንሺፕ ላይ ነበር ይገኙ የነበሩት ወይም ታችኛው ሊግ ላይ ነበር ይገኙ የነበሩት። ግን ዛሬ ላይ ከማንቸስተር ሲቲ በላይ ነው ሆኖ ለማጠናቀቅ እየተፎካከሩ የሚገኙት። ልክ እንደነ ማንቸስተር ሲቲ የቀጣዩ ውድድር ዘመን የአውሮፓ ቻምፒየንስ ሊግ ተሳታፊ ለመሆን ነው እየተፎካከሩ የሚገኙት። ያው የተለያዩ ምክንያቶች የተለያዩ ሞዴሎች አሏቸው ሁለት ቡድኖች። ይሄ ቴክኒካሊ የሆነ እንትንን ነው ወይም ቴክኒካሊ የሆነ ልህቀትን ነው ለመጠቀም እየሞከረ የሚገኘው። ኒውካስል ዩናይትድ ምንም እንኳን የዓለማችን ሀብታሙ ተቋም የሳውዲ ፐብሊክ ኢንቨስትመንት ፈንድ በባለቤትነት ያስተዳድረው እንጂ እና ደግሞ ገንዘብ ያው እንደፈለገ ያፈሳል ተብሎ የታሰበና የተጠበቀም ይሁን እንጂ ያንን ነገር እንዲያደርግ የፒኤስአር የእንግሊዝ ፕሪሚየር ሊግ ፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሬጉሌሽን ወይም አትርፎ የመቀጠል ደንብ ልጓም አበጅቶለታል። ከዛ ባሻገር የአውሮፓ እግር ኳስ ማህበራት ህብረት የፋይናንሻል ፌር ፕሌይም ሌላ ራሱን የቻለ ቻሌንጅ ነው። ግን ደግሞ የክለቡ ባለቤቶችም ደግሞ ቡድኑ እንዲኖረው ያሰቡት ሞዴል ያ ልክ እነ ማንቸስተር ሲቲ የውድድር ልክ በባለቤቶቻቸው በተያዙ የመጀመሪያዎቹ ዓመታት ላይ ያደርጉት እንደነበረው አይነት ገንዘብ የመርጨት አይነት ነገር አይደለም እንዲሆን የፈለጉት። ትክክለኛ ራሱን የቻለ የእግር ኳሳዊ መንገድን ይዞ እንዲቀጥል ነው ለማድረግ እየሞከሩ የሚገኙትና ትልልቅ የሚባሉ ባለሙያዎችን ልክ እንደ ዳና ሾርዝ ያሉ በእንግሊዝ እግር ኳስ ውስጥ በተለይ ደግሞ በዚህ በቴክኒካል እና ስፖርታዊ ጉዳዮችን በማስተዳደርና ይሄ ታለንቶችን ለይቶ እና ደግሞ ክለቦችን የክለብ ፕሮጀክቶችን ለትልቅ ደረጃ በማብቃት ምስጉን የሆኑ ባለሙያዎችን በማምጣትም ጭምር በጣም ጤናማ እንደገና ደግሞ በጣም ጠንካራ የሆነ ቡድን ገንብተዋል። በእርግጥ ለትልልቅ የሚባሉ ተጫዋቾች ወይም በጣም ወሳኝ ለሚባሉ ተጫዋቾች የከፈሉት ገንዘብ ቀላል የሚባል አይደለም። አሌክሳንደር አይዛክን ለማምጣት ከ70 ሚሊዮን ፓውንድ በላይ ከፍለዋል። ሳንድሮ ቶናሊን ለማምጣት በድምሩ 80 ሚሊዮን ዩሮ ለመክፈል ተስማምተዋል። ስቬን ቦትማን ሌሎችም በጣም ስማርት የሆኑ ኢንቨስትመንቶች አሏቸው። ግን ደግሞ እነዚህ ጠንካራ ዝውውሮች እንዳሉ ሆነው ግን እኔ በሁለቱም በኩል በአስቶን ቪላ በኒውካስትልም በኩል የአሰልጣኞቹ ጥንካሬ ጎልቶ ይታየኛል። ትክክለኛ አሰልጣኞችን ያገኙ ነው የሚመስለኝ። ኤዲሆንን ብትመለከት ኒውካስትልን ከተረከቡ በኋላ ቡድኑን በብዙ የለወጡበት አጋጣሚ ነው የምትመለከተው። ህዳር 2021 ላይ ነው ኒውካስትልን የተረከቡት። ኤዲሆ ኒውካስትልን ሲረከቡ ኒውካስትል በሊጉ 19ኛ ደረጃ ላይ ነበር የነበረው ሱራፌል። እንግዲህ በአመቱ መጨረሻ እርሳቸው በዛኑ አመት ማለት ነው 11ኛ ደረጃ ላይ እንዲጨርስ አድርገውታል። በሁለተኛ አመታቸው ደግሞ ኤዲሆ ኒውካስትልን 4ኛ ደረጃን ይዞ እንዲያጠናቅቅ ነው ያደረጉት በ2022-23 የውድድር አመት። ይህ ደግሞ በሻምፒየንስ ሊጉ ተሳታፊ እንዲሆን እድል ያገኘበትን ሁኔታ ነው የፈጠሩለት። አምና ደግሞ 7ኛ ላይ ነው ኒውካስትል የጨረሰው። ዘንድሮ ደግሞ እንደምታየው ከበርካታ አመታት በኋላ ከዋንጫ ጋር የታረቀበትን አጋጣሚ ነው የፈጠረው። የእንግሊዝ ሊግ ካፕ ዋንጫን ሊቨርፑልን በማሸነፍ ማግኘት ችሏል። እኚህ አሰልጣኝ ወደ ኒውካስትል ከመጡ በኋላ የኒውካስትልን መሻሻል ስትመለከት ያልካቸው የጠቀስካቸው ዝውውሮች እንዳሉ ሆኖ በሳውዲ አረቢያ ባለሀብቶች እጅ ስር መውደቁ ክለቡ ያስገኛቸው ጥቅሞች እንዳሉ ሆነው የነዚህ ሁለት አሰልጣኞች በኒውካስትል በኩል ኤዲሆ፣ በአስቶን ቪላ በኩል ደግሞ ኡናይ ኤምሪ ክሬዲታቸው ከፍተኛ ይመስለኛል። ግን አሁን ለምሳሌ ለኔ ኒውካስል ዩናይትድ የሊጉ ብሎም ደግሞ የአውሮፓ ትልቅ ከሚባሉ ክለቦች መካከል አንዱ የመሆን ፕሮጀክት ነው ያለው እንደ ፕሮጀክት። ኤዲሆ ለዚህ ፕሮጀክት ትክክለኛው ሰው ናቸው ወይም ደግሞ ያንን ህልም ወይም ደግሞ ያንን ፕሮጀክት የትክክለኛ ግቡ ላይ ያደርሱታል ወይም የፕሮጀክቱ ፍጻሜ ላይ ለማድረስ ትክክለኛው መሪ ናቸው ብዬ አላስብም።
እርግጥ አሉ አንዳንድ ቡድኖችን ትራንስፎርም የሚያደርጉ ወይም ደግሞ ከዚህ ከትንሽነት ወደ ትልቅነት መንገድ ፈሩን የሚያስይዙ ቡድኖች አሉ። ልክ እንደ ዱላ ቅብብል ውድድር ማለት ነው። የመጨረሻውን በአጨራረስ ማይጨርሱ ግን ደግሞ ከጅምሩ አንስቶ እስከ መጨረሻው ሯጭ ድረስ ወይም ክሩን እስከሚበጥሱ ሯጭ ድረስ የሚያደርሱ በቅብብል የሚያደርሱ አሰልጣኞች ለአንድ አንጋፋ ለምዳም አሰልጣኝ ሊለቁ ይችላሉ። የሚቀር አይመስለኝም ለኔ። ምክንያቱም ከዚህ በኋላ ባሉት አመታት በተለይ ደግሞ ሲሪየስ የፕሪሚየር ሊግ ተፎካካሪ ይኖርበታል ብዬ አስባለሁ። አሁን ዘንድሮ እንኳን ይሁን ኒውካስትል 3ኛ ደረጃ ላይ ነው ሱራፌ። በተለይ ባለፈው የተስተካካይ ጨዋታ ማሸነፉን ተከትሎ ወደ 3ኛ የመጣበትን እድል አግኝቷል። ምናልባትም በቀጣይ አመትም የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘቱ የሚያገኝበት እድል ሰፊ ነው። አርሰናል ቀጥሎ ግን ያምልህ የቻምፒየንስ ሊግ ተሳትፎ ማግኘቱ የተረጋገጠ ይመስላል። ካሳካ ኤዲ ሆውን በቅርብ ጊዜ ኒውካስትል የማሰናበት እቅድ ይኖረዋል ብዬ አላስብም። ምናልባት እንዳልከው ይሄ ኒውካስትልን ሀያል የማድረጉ በእንደነ ማንቸስተር ሲቲ ደረጃ ላይ የማስቀመጡ ሐሳብ ላይ እሳቸው ትክክለኛ ሰው ላይ ሆኑ ይችላሉ። ግን አሁን እሳቸው የአውሮፓ ቻምፒየንስ ሊግ መድረክ ተሳትፎን አግኝተው አጠናቀው እንደገና የሊግ ካፑን ዋንጫ አሸንፈዋል። በፕሪሚየር ሊጉ ከታላላቆቹ ተርታ ቢግ ሲክስ ውስጥ የመካተት እንትናቸው ተረጋግጧልና በጣም በቅርብ ጊዜ ኒውካስትል ኤዲ ሆውን ያሰናብታል ብዬ አላስብም። እንዳልከው ግን በቅርብ ጊዜ እያልኩ አይደለም ማለት በይሄኛው ውድድር ዘመን ሲጠናቀቅ ያሰናብታቸዋል የሚል ነገር አይደለም እያነሱ ያሉት። የኒውካስትል ዩናይትድ ፕሮጀክትም የቅርብ ዓመታት ፕሮጀክት አይደለም ወይም ደግሞ በቶሎ ውጤት ይምጣ የሚል አይነት ይሄ የጥልፊያ ፕሮጀክት አይደለም። ልክ ነው እንዳነሳው ከቡድኑን የቻምፒየንስ ሊግ ተሳታፊ ያደርጉታል። ከ70 ዓመት በኋላ ከዋንጫ ጋር አስታርቀውታል። ልክ ነው። ግን ደግሞ ያለፈው ውድድር ዘመን ላይ ጉዳቶች የፈጠሩበትን ተጽዕኖ ሳንረሳ በሁለቱም ውድድሮች ላይ ማለትም በሀገር ውስጥም በዚህ በቻምፒየንስ ሊግ የውድድር መድረክ ላይ መሳተፍ ምን ያክል ከባድ እንደሆነና ያንን ነገር ማኔጅ ማድረግ እንዴት ከብዷቸው እንደነበር ከዛ ባሻገር የዚህ ቻምፒየንስ ሊግ ተሳትፎ ደረጃንም ይሄ አጥተው እንዲያጠናቀቁ እንደሆነባቸውም እናስታውሳለንና ስኳድ ማኔጅመንት ላይ አንድ ሊነሳባቸው ይችላል። ከዛ ባሻገር አሰልጣኙ ራሳቸው የዋንጫ ልምድና ታሪክ ያላቸው አይነት አሰልጣኝ አይደሉም እና በደንብ የዋንጫ ልምድ ያላቸው አሰልጣኞች ጋር እንዴት ባለ መልኩ ነው ሊፎካከሩ የሚችሉት? ምክንያቱም ሚኬል አርቴታ እኮ ከፔፕ ጋርዲዮላ ጋር ባደረጋቸው የዋንጫ ፉክክሮች ያለፉት ሁለት የውድድር ዘመናት ላይ የፔፕ የዋንጫ ኤክስፒሪየንስ ምን ያክል እንደጠቀመው ሁለቱንም ባትሎች በማሸነፍ ረገድ ተመልከተ። በተለይ ደግሞ አምና አርሰናል በሊጉ በጣም የተሻለው የሚባል ቡድን ነበር ከማንቸስተር ሲቲ አንፃር። ግን ደግሞ አዘንዱ ዘዴ በደንብ ልምድ ያለው ማንቸስተር ሲቲ በደንብ ልምድ ያለው ፔፕ ጋርዲዮላ ነው ይሄንን ዋንጫ ያሸነፈውና ምናልባት ማን ሊሆን እንደሚችል እርግጠኛ ሆኖ መናገር የሚቻል አይመስለኝም። ግን ቢያንስ ከቀጣዩ ውድድር ዘመን በላይ ግን የሚታገሷቸው አይመስለኝም። እንደዛ ማለት ግን ዲስክሬዲት እያደረኩ ወይም ደግሞ ኤዲሆ የሰራውን ስራ ወይም የሰሩትን ስራ አሰልጣኙ ይሄ ዋጋ ለማሳጣት እየሞከርኩ አይደለም። ትልቅ ስራ ነው የሰሩት። ምናልባት የዚህ ትንንሽ የሚባሉት ቡድኖች ከትልልቆቹ አንፃር ያላቸውን ልዩነት እንዴት አጠበው የሚለውን ነገር እንዲሁ ከኒውካስትል እንደምሳሌ የምንመለከት ከሆነ እንደዚህ አይነት ይሄ ቴክኒካሊ በጣም ሪች ሆኑ ወይም ደግሞ በዚህ በእግር ኳስ ቴክኒካዊ እውቀታቸው በጣም የላቁ የሚባሉ ባለሙያዎችን በማምጣትም ጭምር ውጤታማ ለመሆን በመሞከር ነው። ቦርንመዝ እዚህ ጋር ይጠቀሳል። ራሱ አስቶን ቪላ ከስቴቨን ጀራርድ ወደ ኡናይ ኤሜሪ ነው እንግዲህ በስንት ደረጃ እንዳደገ በዚህ በእግር ኳስ እውቀታቸው ምስጉን ከሆኑ የሀገሪቱ ብቻ አይደለም የአህጉሪቱ አሰልጣኞች መካከል አንዱ ናቸው። እንደውም ክሬዲት የተሰጣቸው አይነት አሰልጣኝም አይመስሉኝም። በዓለም አቀፍ ደረጃ ስትመለከት እርሳቸው ከሚሰሩት ስራ አንጻር መግነን ያለባቸው ውጤታማ የሆኑባቸው ቡድኖች የትኞቹ ናቸው? በአርሰናል ተፈትነዋል። ልክ ነው። በዩሮፓ ሊጉ ከሲቪያ ጋር ነግሰዋል። ከቪላሪያል ጋር አሸንፈዋል። አርሰናልን ከለቀቁ በኋላ እንኳን ወደ ቪላሪያል ሄደው ከቪላሪያል ጋር ራሱን አርሰናልን በግማሽ ፍጻሜ ሁሉ አሸንፈው የዩሮፓ ሊጉን በድጋሚ ያሸነፉት። እንደውም ከአርሰናል ጋር ለዩሮፓ ሊጉ ለፍጻሜ ደርሰው ነበር ከቼልሲ ጋር ካልተሳሳትኩኝ። አርሰናል ያሰለጠኑ ቼልሲ 4-1 አሸንፎ ቼልሲ ዋንጫውን አንስቷል። ያኔ የአርሰናል ችግር ነው እንጂ የኡናይ ኤምሬ ችግር አይደለም ብለህ እንድታስብ የሚያደርግህ ሱራ ልክ አርሰናልን ሲለቁ ወደ ቪላሪያል ነው ያቀኑት። ቪላሪያልን በያዙበት አመት በዛው በዩሮፓ ሊግ መድረክ ሻምፒዮን መሆን ችለዋል።
ራሱን አርሰናልን ደግሞ በግማሽ ፍጻሜ አግኝተው ከግማሽ ፍጻሜ ያሰናብተው ግን አንዳንድ አሰልጣኞች አሉ ይሄ ቢ+ ሊባሉ የሚችሉ አይነት ወይ ደግሞ የሆኑ መካከለኛ ደረጃ ላይ ምንም ዋንጫዎችን ሳያሸንፉ ግን የገነኑ አሰልጣኞች አሉ ማለት ያው እሱ ሌላ ታሪክ ነው ማለት ያው ማንሳት ይቻላል እነ ዚዳን ዜማን ማርሴሎ ቤልሳ ለምሳሌ ዋንጫ ማያሸንፉት ያለማችን ምርጡ አሰልጣኝ ሊባሉ ይችላል ያው እሱ ሌላ ጉዳይ ነው ግን እንደ ኡናይ ኤመሪ ያሉ አሰልጣኞች እንደ ኤዲ ሆው ያሉ አሰልጣኞች ይሄ ለሊግ ሻምፒዮንነት ለትልልቆቹ ዋንጫዎች በዚህ በመፎካከሩ ረገድ ያላቸው እግር ኳስ ዕውቀት አይደለም ከሁሉ በላይ በጣም ለጥቃቅን ጉዳዮች ዝርዝር ጉዳይ በጣም ለዝርዝርና ጥቃቅን ጉዳዮች ትኩረት መስጠታቸው የዚህ የማን ማኔጅመንቱ ወይ ደግሞ የዚህ የተጫዋች አስተዳደሩን ተጫዋቾችን መቆጣጠር መልበሻ ክፍልን መቆጣጠሩ ላይ ያላቸውን ኳሊቲ በተወሰነ መልኩ ይወስድባቸዋል እና ተጫዋቾች ብዙ ጊዜ በተለይ ደግሞ የዚህ ዘመን ተጫዋቾች በጣም ስልቾች ናቸው ይባላል ለምሳሌ ኤሜሪ በፓሪስ ሰን ዠርመን ቤት እንደገና ደግሞ በአርሰናል ቤት እንዳይሳካላቸው ካደረጓቸው ጉዳዮች መካከል አንዱ ተጫዋቾች እስኪሰለቹ ድረስ ነበር የዚህ የቪዲዮ ቅንጣቶችን ይልኩላቸው የነበረው የራሳቸውን የበርካታ ጨዋታዎች ቪዲዮዎች እየላኩ አየው እዚህ ጋር ክፍተትን አየው እዚህ ጋር እያሉ ፖዝ እያደረጉ ለማስረዳት ይሞክሩ ነበርና ይሄ ከፍ ያለ ገንዘብ የሚከፈላቸው የቅንጡ ህይወት የሚኖሩ ከዛ ባሻገር ደግሞ በልምምድ ሰዓት ላይ እጅግ በጣም አሰልቺና ጠንካራ የሚባል ልምምድ የሚሰሩ ተጫዋቾች ከዛ ከልምምድ በኋላ በየቀኑ እንደዚህ አይነት ቪዲዮ ከአሰልጣኞች ሲላክላቸው ትግስታቸው ተሟጦ ለአሰልጣኙ ለመታዘዝ ፈቃደኛ አይሆኑም እንደውም የሬሞንታዳ ሽንፈታቸው በባርሴሎና 6-1 የተሸነፈው ጊዜ ቲያጎ ሲልቫ ሆነ ብለው ያንን ነገር አድርገውባቸዋል እንደውም ተጫዋቾቹ የፓሪስ ሰን ዠርመን ተጫዋቾች ፊታቸውን አዙረውባቸው ነው ያ ሽንፈት የገጠማቸው የሚሉም አሉና ግን ስቲል ቡድኖቹን ትራንስፎርም አድርገው ቢያንስ ይሄ ዝቅተኛ ደረጃ ላይ ይገኙ ለዓለምወረድ ይታገሉ የነበሩ ቡድኖችን ሁለቱም አሰልጣኞች ወደ ቻምፒየንስ ሊግ መድረክ መልሰዋቸዋል በዚህ ረገድ የዚህ ብራይተን መኒቦል ከዚህ ቀደም ያነሳ ነው ይመስለኛል እርሱም ሌላ ሊነሳ የሚገባው ሞዴል ነውና በዚህ በገቢ ደረጃ በሁለቱ በዚህ በትልልቆቹ ቡድኖችና በትንሾቹ ቡድኖች መካከል ከፍ ያለ ገቢ በሚያገኙትና ዝቅ ያለ ገቢ በሚያገኙትና በደሞዝ ረገድ የምትመለከቱ ከሆነ 2000ዎቹ መጀመሪያ ላይ ልክ 21ኛው ክፍለ ዘመን ሲጀመር በዚህ በማንቸስተር ዩናይትድ ያን ጊዜ ከፍተኛ ገቢ ያገኝ በነበረውና በሊጉ 20ኛ ደረጃ ላይ ወይም ደግሞ ዝቅተኛ ደሞዝ ከፋይ በሚባለው ቡድን መካከል የነበረው የሀብት ልዩነት 3 እጥፍ ብቻ ነበር አሁን ላይ ከ7 እጥፍ በላይ ሆኗል ሳይመን ኩፐር ሶከርኖሚክስ ሚል መጽሐፍ በተከታታይ በየጊዜው አፕዴት የሚደረግ መጽሐፍን የሚጽፍ ከባልደረቦቹ ጋር አንድ የእግር ኳስን ኢኮኖሚያዊ ጉዳዮችን የተነተን ባለሙያ ያለና እሱ ሲያነሳ ይሄን ያክል ሰፍቷል ግን ደግሞ ያንን የሰፋውን ጋፕ ቡድኖች በተለይ ትንሾቹ ቡድኖች ይሄ ኮንቲኔንታል የሆኑ አሰልጣኞች ወይም ደግሞ ከእንግሊዛን ውጭ የሆኑ አሰልጣኞችን በመቅጠር ካልተሳሳትኩ አሁን 2 ብቻ ናቸው እንግሊዝ ፕሪሚየር ሊግ ላይ የሚያሰለጥኑት ብሪታናውያን ሳይሆን እንግሊዛውያን አሰልጣኞች አንደኛው ኤዲ ሆው ናቸው አንደኛው ደግሞ ግራሃም ፖተር ናቸው በድጋሚ ወደ ዌስትሃም ከመጡ በኋላ እንግዲህ የእንግሊዝ ፕሪሚየር ሊግ ላይ እያሰለጠኑ የሚገኙት አሰልጣኞች የሌሎች ሀገራት አሰልጣኞች ናቸው ቻምፒየንሺፕም ላይ ካሉት 24 ክለቦች መካከል ካልተሳሳትኩ 9 የውጭ ሀገር አሰልጣኝን ነው የሚጠቀሙት እና እንግዲህ ከፕሪሚየር ሊጉ አልፎ ወደ ቻምፒየንሺፕ ወርዷል የዚህ የኮንቲኔንታል አሰልጣኞችና ከነሱ ጋር የሚመጡትን ባለሙያዎች ኤክስፐርቲዝ ወይም ደግሞ ዕውቀትና ልህቀት ለመጠቀም የሚደረገው ጥረትና አንድም በዛ በኩል ነው ያለውን ጋፕ ለማጥበብ እየሞከሩ የሚገኙት ከዛ ባሻገር ስማርት በሆኑ ስካውቲንጎች የተጫዋቾች ምርመራ ለምሳሌ ብራይተን ሞይሴስ ካይሴዶን እንግዲህ ከኤኳዶር ነው አይደል መልምሎ ያመጣው እንደ ካሩ ሚቶማ ያለን ተጫዋች ከጃፓን ነው መልምሎ ለማምጣት የቻለውና እንደዚህ አይነት በጣም በመላው ዓለም የተሰራጩ እንደ ያንኩባ ሚንቴ ያሉት ተጫዋቾችን በእርግጥ ኒውካስል ዩናይትድ ቢሆንም የመለመለውና በኋላ ላይ ቢሆንም ወደ ብራይተን ሄደው እንደዚህ አይነት ተጫዋቾችን ለማየት አይኖችን ደቡብ አሜሪካ አፍሪካ ሩቅ ምስራቅ እንግዲህ አሁን ላይ የስካውቶች የሌሉባቸው የዓለም ክፍሎች የሉም ነው የሚባለው የትልቆቹ ክለቦች ቢያንስ ይሄ ኤጀንት ስካውቶች አሏቸው ወኪል ስካውቶችና በዛ ረገድም ጭምር ነው ያው እንትን ለማድረግ እየሞከሩ የሚገኙት ቪላ ያው 54 ነጥብና 3 የጎል ክፍያ ይዞ 7ኛ ደረጃ ላይ ነው የተቀመጠው ይህንን ጨዋታ የሚያሸንፍ
ከሆነ በዚህ በአውሮፓ ቻምፒየንስ ሊግ በሚያሳትፈው ደረጃ ውስጥ ሊገኝ ይችላል። እንደ ሲቲ እና እንደ ሌሎቹ ውጤት ሁሉ ኒውካስል ዩናይትድ በዚህ ሰዓት የእንግሊዝ ፕሪሚየር ሊግ ምርጡ ቡድን ነው። አጠቃላይ የዚህ የእንግሊዝ ምርጡ ቡድን ነው ተብሎ ሊጠቀስ ይችላል። ምክንያቱም 17 ጎሎች ያገባባቸው ያለፉትን 6 ጨዋታዎች በተከታታይ አሸንፏል። በሀገር ውስጥ ውድድሮች 59 ነጥብ ይዟል። ታሳስ በኋላ በርካታ ነጥቦችን በመሰብሰብ ሁለተኛው ቡድን ነው በፕሪሚየር ሊጉ በሊቨርፑል ብቻ ነው የሚበለጠውና ያው ኤዲሆ እንግዲህ የውድድር ዘመኑ ጅምር ላይ ያጋጠማቸው የውጤት መደነቃቀፍ አሁን ላይ በደንብ ክሊክ እያደረገ ይገኛል። ይሄ የማይደክመው እንደገና ደግሞ በቴክኒክ በዚህ ባለውም ደግሞ የቴክኒክ ጥራት የማይታመው የአማካይ ክፍላቸው ትልቁ የማሸነፊያ መሳሪያቸው ነው። አሌክሳንደር አይዛክ በጣም አስገራሚ የሚባል የውድድር ዘመንን እያሳለፈ መሆኑን ተከትሎ በአስቶን ቪላ በኩል የተለየ የሚባል የተጫዋች ጉዳት የለም። ግን ደግሞ በኒውካስል ዩናይትድ በኩል ሉዊስ ሃል እስከ ውድድር ዘመኑ መጨረሻ ድረስ ወደ ጨዋታ እንደማይመለስ ተነግሯል። እሁድ ኢፕስዊች ከአርሰናል ጋር ይጫወታሉ። አርሰናል የሊግ ዋንጫውን ሊያጣ የሚችልበት ሳምንት ነው። በተለይ ደግሞ ሊቨርፑል አሸንፎ አርሰናል የሚሸነፍ ያው ያረጋግጣል። ግን ደግሞ ከማዘግየትም ደግሞ ባሻገር ሁለተኛ ደረጃውንም ለማስጠበቅ ምክንያቱም ኒውካስል ዩናይትድ ካሸነፈ ከአርሰናል በአንድ ነጥብ ርቀት ነው የሚቀመጠውና ያንንም ደግሞ ጫና ለመለቀቅ የሚያደርገው አይነት ምናልባት አሁን ደግሞ አርሰናሎች ከዚህ ከሻምፒየንስ ሊግ ጋር ካላቸው ነገር ጋር በተገናኘ ግማሽ ፍጻሜ መቀላቀላቸውን ተከትለው ከቀናት በኋላም እንዲሁ በ21 አካባቢ ይመስለኛል በእኛ ሚያዝያ 21 ነው ከፒኤስጂ ጋር የሚደረገው ጨዋታ የሚደረገው። ምናልባት እነዛን ጨዋታዎች እያሰቡ ገና ለገና ተጫዋቾቻቸውን የመቆጠብ ሁኔታዎችን ሚኬል አርቴታ በጨዋታው ላይ የሚያሳዩ ከሆነ ምናልባት አርሰናል ዋጋ ሊከፍል የሚችልበት ሁኔታ ሊፈጠር ይችላል። ለኢፕስዊች ወራጅ ከመሆኑ ጋር በተገናኘ ይህንን ጨዋታ በሜዳውና በደጋፊዎቹ ፊትም እንደማድረጉ ለማሸነፍ ወደ ሜዳ እንደሚገባ ምንም ጥርጥር የለውም። ዛሬ የሚሸነፍ ከሆነና ወልቭስ የሚያሸንፍ ከሆነ ምንም ጥያቄ የለውም ከሊጉ መውረዱን የሚያረጋግጥ ነው የሚሆነውና ከዛ አንጻርም ልክ ነው። ሁለቱም ቡድኖች ያው አርሰናል የሊቨርፑልን ሻምፒዮንነት ለማዘግየት ኢፕስዊች ደግሞ በሊጉ የመሰንበቱን ነገር ቢያንስ በአንድ ሳምንት ለማርዘም የሚያደርጉት ጠንካራ አርሰናል እንደው ምናልባት ከሊቨርፑል ጋር የሚያደርገው የአንፊልዱ ጨዋታ ስላለ እዛ ጨዋታ ላይም እያጨበጨበ ላለመቀበል ይህንን ጨዋታ የማሸነፍ የግድ ይሆናል ማለት ነው። አለበለዚያ ዛሬ የሚሸነፍ ከሆነ ሊቨርፑል ያረጋግጣል። ሁለቱ ሲገናኙ እንግዲህ ዳርና ዳር ቆመው የአርሰናል ተጫዋቾች እያጨበጨቡ ሊቀበሉ የሚችልበት ሁኔታ ይፈጠራል። ማንቸስተር ዩናይትድ ከወልቭስም ነገ ነው ጨዋታቸውን የሚያደርጉት። እንዲሁ ሌስተር ከሊቨርፑል ጋር ነገ 12:30 ላይ የሚደረግ ጨዋታ ነው። ሰኞ ምሽትም ቶተንሃም ሆትስፐር ከኖቲንጋም ፎረስት የሚያደርጉት ጨዋታ ምናልባትም የሳምንቱ ጥሩ ጨዋታ ጥሩ ፉክክር ሊታይበት የሚችል ጨዋታ ብዬ ማስበው እኔ እሱን ነው። ኖቲንጋም ፎረስት በኒውካስል ደረጃውን ስለተነጠቀ መልሶ ማግኘት ስለሚፈልግ ለቶተንሃም ይተኛል ብዬ አልጠብቅም። ቶተንሃምም ደግሞ ጥሩ መነቃቃት ላይ ነው በዩሮፓ ሊጉ ግማሽ ፍጻሜውን መቀላቀሉን ተከትሎ። ግን የዛሬው ጨዋታ የዚህ የአስቶን ቪላና የኒውካስል ጨዋታ ሌላ በጣም አሪፍ ጨዋታ የሚሆን ይመስለኛል። ከዛ ውጭ ፉልሃም ከቼልሲም እንደዚሁ የሚያደርጉት ጨዋታ አለ። የኤንዞ ማሬስካ ቡድን እንግዲህ ተከታታይ የሊግ ጨዋታዎችን ከሜዳ ውጭ ማሸነፍ እየተሳነው መጥቷል። ለመጨረሻ ጊዜ ከሜዳ ውጭ የሊግ ጨዋታ ያሸነፈው 15ኛ ሳምንት ላይ ቶተንሃምን 4-3 ያሸነፈበት ማርኮ ኩሬያ ሁለት ጊዜ በመጀመሪያዎቹ ደቂቃዎች ላይ ሁለት ጊዜ አዳልጦ ተድቆ የቶተንሃም ተጫዋቾች ጎል ያስቆጠሩበት ጨዋታ ማለት ነውና ከዛ በኋላ ባደረጋቸው 9 ጨዋታዎች አንድም ጨዋታም አላሸነፈም። እነዚህ ጨዋታዎች እንግዲህ በሳምንቱ መጨረሻ ቀናት በእንግሊዝ ፕሪሚየር ሊግ ይደረጋሉ። በሌሎች ሊጎችም እንደዚሁ የሚደረጉ ጨዋታዎች አሉ። በስፔን ትናንትና ኢስፓኞል ሄታፌን 1-0 አሸንፏል። ራዮ ቫይካኖ ከቫሌንሲያ ጋር የሚያደርጉት ጨዋታ እንደዚሁ ዛሬ ቀን 9 ሰዓት ላይ ይደረጋል። ባርሴሎና ከሴልታ ቪጎ በቀን ዛሬ 11 ሰዓት ከሩብ ላይ የሚያደርጉት ጨዋታ ይኖራል። ምሽት 4 ሰዓት ላስ ፓልማስ ከአትሌቲኮ ማድሪድ ጋር ይጫወታሉ። ባርሴሎና ዛሬ ሴልታ ቪጎን የሚያሸንፍ ከሆነ ይበልጥ ሪያል ማድሪድ ላይ ጫና ነው የሚፈጠረው እና በመካከላቸው ያለው የነጥብ ልዩነትም ወደ 7 ይሰፋል። በቀጣይ ኤል ክላሲኮ 35ኛ ሳምንት ላይ ይደረጋል እና ከዚህ ጨዋታ አስቀድሞ ከኤል ክላሲኮ አስቀድሞ ባርሴሎና ወይም ደግሞ እዛው ኤል ክላሲኮ ላይ የሊግ ሻምፒዮንነቱን ሊያረጋግጥ ይችላል። በእርግጥ ኤል ክላሲኮ ላይ ካሸነፈ የሻምፒዮንነቱ ጉዳይ የሚያበቃ ይመስለኛል። ካላቸው የነጥብ ልዩነት ብቻ ሳይሆን ከወቅታዊ ፎርም እንደዚሁም ደግሞ ቡድኖቹ ካላቸው ደግሞ ጥንካሬ አንጻር ማድሪድ ከዛ አገግሞ ሻምፒዮን ለመሆን እድል ያለው አይመስልም። እንደውም የሪያል ማድሪድን ጉዳይና የካርሎ አንቸሎቲን ጉዳይ ካነሳን
በዚህ ውድድር ይሄኛው ውድድር ዘመን የመጨረሻቸው የመሆኑ ነገር እርግጥ እየሆነ መጥቷል። በተለይ አንደውም የውድድር ዘመኑን ሁሉ አያጠናቅቁም የሚሉ ሁሉ አንዳንድ መረጃዎች ይወጣሉ። ከኤል ክላሲኮ ጨዋታ በኋላ ምናልባትም ከማድሪድ ጋር የሚለያዩበት እድል ሊፈጠር ይችላል የሚሉ መረጃዎች የሚወጣሉ። ቀደም እንደጠቀስከው እሳቸው ሊተኩ የሚችሉ ተጫዋቾች አሰልጣኞች ከወዲሁ ስማቸው እየተጠቀሰ ነው። የርገን ክሎፕና ቻቢ አሎንሶ ናቸው። አሎንሶ ግን አሁን ስለ ወደፊት ቆይታ ማውራበት ትክክለኛው ሰዓት አይደለም የሚል ነገር አንስቷል። እንግዲህ በቡንደስሊጋው ካለው ፉክክር እሱማ ያው ሁሉም አሰልጣኝ የምልህ ሁሉም ይሄ የሆነ ክለብ ላይ ያለ አንድ ተጫዋች ወይም አንድ አሰልጣኝ ሰዓቱ ትክክለኛ አይደለም ነው እሱ። አሁን የወደፊት ቆይታዬን በተመለከተ ግን ወኪሎቹ ከሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ ጋር ተገናኝተው ሊሄድ የሚችልበት እድል ሰፊ ነው ብለህ ልትገምት ትችላለህ። በትክክልም ነገ ሪያል ማድሪድ ከአትሌቲክ ቢልባኦ ጋር ይጫወታል። ቢልባኦ ዘንድሮ ለትልልቆቹ ቡድኖች ፈታኝ ቡድን እንደሆነ በተደጋጋሚ እንደዚሁ አሳይቷል። በጣሊያን ሴሪያም ጨዋታዎች ይኖራሉ። ያው ዛሬ የተለያዩ ጨዋታዎች ይኖራሉ። በተለይ ደግሞ የዚህ ሞንሳና የናፖሊ ጨዋታ በናፖሊ አሸናፊነት የሚጠናቀቅ ከሆነ ከሊጉ መሪ ከኢንተር ጋር በነጥብ እኩል ይሆናል። ናፖሊና አሁንም የዚህ የሴሪያውን ፉክክር ያደምቀዋል፣ ኢንትረስቲንግ ያደርገዋል። ኢንተር አሁንም በዚህ ለሶስቱም ውድድሮች እየተፎካከረ ነው የሚገኘው። ነገ ከቦሎኛ ጋር ጨዋታ ያደርጋል። ቦሎኛም ለአውሮፓ ቻምፒየንስ ሊግ ተሳትፎ እየተፎካከረ የሚገኝ ቡድን ነው። የቪቼንዞ ኢታሊያኖ ቡድን አምና ቲያጎ ሞታ የጀመረውን መንገድ አልተወም ወይም ደግሞ አሰልጣኙ ለቀቀ ብሎ ያንን መሰረት እንደው አላፈረሰም እና በዛ መሰረት ላይ ሆኖ በጣም ጥሩ የሚባል ጉዞን ነው እያደረገ የሚገኘው እና ይህንን ጨዋታ ያደርጋል። ኢንተር ከሜዳ ውጭ ከመጫወቱ አንጻር ምናልባት ቦሎኛም ደግሞ ጠንካራ ቡድን ነው። በእርግጥ ባለፈው ሳምንት በአታላንታ ቢሸነፍም ያው የቻምፒየንስ ሊግ ተስፋ ካላቸው ቡድኖች መካከል አንዱ ነው። በተለይ ዛሬ ደግሞ ናፖሊ ሞንዛን ካሸነፈ የማሸነፍ ግዴታ ውስጥ ይገባል። ጫናውም ይኖራል። ግን ኢንተር ምልህ ይሄ ካለው የስኳድ ጥልቀት እንደዚሁም ደግሞ አሰልጣኙ ካሉት በጣም ሰፊ የጨዋታ አማራጭ የጨዋታ አቀራረብ አማራጮች አንጻር ከዚህ በኋላ ባሉት ጨዋታዎች ላይ ሶስቱንም ዋንጫዎች ለማሸነፍ እስከ መጨረሻው ድረስ የመፎካከር በጣም ጥሩ የሚባል አቅም ያለው ይመስላል። ናፖሊ በእርግጥ በውጤቱ ረገድ እንደው አሁን ላይ የምትተማመንበት አይነት ቡድን አይደለም። ያውም በሳምንት አንድ ጨዋታ እያደረገ የናፖሊ ተጫዋቾች ከኢንተር በተሻለ ብዙ ሪከቨር የማድረግ ወይም ደግሞ ብዙ የማገገሚያ ቀናት እያሏቸውም ጭምር ነው እንግዲህ በኢንተር በዚህ ያክል መጠን የተበለጡትና አሁንም ድረስ ከፍ ያለው የዋንጫ ግምት እየተሰጠ የሚገኘው ለኢንተር ሚላን ነው። ነገ ኤሲ ሚላን ከአታላንታ ጋር ምሽት 3:45 ላይ ጨዋታ ያደርጋሉ። ከዚህ ጨዋታ አስቀድሞ የጃምፔሮ ጋስፔሪኒ ወደ ሚላን ሊሄዱ ይችላሉ መባል ነው ሌላ ትኩረትን እየሳበ የሚገኘው። ባለፉት 8 የውድድር ዘመናት በአታላንታ ቤት ተአምር ሊባል የሚችል ድንቅ ስራን የሰሩት ከክለቡ በጀት አንጻር ቢያንስ ከ8 የውድድር ዘመናት በ6ቱ የአውሮፓ መድረክ ተሳትፎን ያስገኙ ናቸው እና በጣም ድንቅ የሚባል አሸንፈዋል። እንደገና ደግሞ በጣም የሚገርም እግር ኳስ እየተጫወቱ ነው። ግን ደግሞ በቅርብ ሳምንታት ያው እንደሳቸው አይነት 20 ኦክቴን እግር ኳስ የሚጫወቱ አሰልጣኞች በጠባብ ስኳድ ከሆነ በጠባብ አማራጭ ከሆነ ያው የውድድር ዘመኑን የሚገፉት እንደ ክለባቸው አቅም ሁኔታ የተመሰረተ ሆኖ ያው የሚቸገሩበት እድል ሰፊ ይመስላልና ያንን ነገር ያው በተወሰነ መልኩ አታላንታ ላይ በእንግሊዝ ፕሪሚየር ሊግ ቦርንመዝ ላይ እየተመለከተን ነው የምንገኘው አይደል። በጣም አሪፍ የሚባል የጨዋታ መንገዳቸውን ተጫዋቾቻቸው ላይ ድካም ብቻ ሳይሆን ዝለትም ጭምር ይስተዋላል። ይሄ የአእምሮዊ ዝለትም ጭምር ይስተዋላል። በተለይ ቦርንመዝ ተቀዛቀዘ። አሁን በዚህ ሰሞን የመቀዛቀዝ ነገር እየታየበት ነው እንጂ በጣም ጥሩ ቡድን እንደሆነ በተደጋጋሚ ያስመልክቶናል። ትላልቆቹን እንደነ ማንቸስተር ሲቲ፣ አርሰናል አይነት ክለቦችን ሁሉ እያሳመነ የሚያሸንፍበትን ሁኔታ ነበር የተመለከትነው። የውጤት መቀዛቀዝ ከሰሞኑ ይታያል። ከዚሁ ጋር በተገናኘ የቦርንማውዙ የመስመር አጥቂ ሴሜኒዮ ወደ ማንቸስተር ዩናይትድ ሊሄድ ይችላል፣ ማንቸስተር ዩናይትድ ዋነኛ ኢላማው አድርጎታል የሚሉ መረጃዎችን ስመለከት ነበር። ሱላፌር ስካይ ስፖርት ትላንትና አስነብቧል ይህንን መረጃ። ሩበን አሞሪም የተጫዋቹ ከፍተኛ አድናቂ ናቸው እና የክረምቱ የመጀመሪያ ኢላማቸው እሱ ነው የሚል መረጃን ተመልክቼናል። በእርግጥ ያው የውድድር ዘመኑ መጨረሻ ሳምንታት እየቀረቡ እንደመሆናቸው መጠን መሰል ጉዳዮች መነሳታቸው አይቀርም። ግን የሩበን አሞሪም ጉዳይ ካነሳ ከዚህ በኋላ በፕሪሚየር ሊጉ ጨዋታዎች ላይ እንደ ቺዶ ኦቢ ማርቲን ላሉ ወጣት ተጫዋቾች የመሰለፍ እድል እንደሚሰጡ ነው የገለጹት።
ልክ እንደ ማንቸስተር ሲቲ ሁሉ ሩበን አሞሪምም ይሄኛውን የውድድር ዘመን በተለይ ደግሞ ሁለተኛውን አጋማሽ በክለቡ ታሪክ አስከፊ የሚባለው ውጤት እንደሚመዘገብበት ባመነ መልኩ ልክ እሱም እንደ ፕሪሲዝን አይነት ነገር አድርጎ ሊጠቀምበት እያሰበ ነው የሚገኘው። የውድድር ዘመን ቀሪ ጨዋታዎች በተለይ ደግሞ ወጣት የሚባሉ ተጫዋቾች ግን ደግሞ በክለቡ ተስፋ ይኖራቸዋል ተብሎ የሚታሰቡ ተጫዋቾችን ከዚህ በኋላ በማንቸስተር ዩናይትድ መለያ በሊጉ ላይ ልንመለከት እንችላለን። ዋነኛው ቡድን ዩሮፓ ሊግ ላይ ነው ትኩረቱን ያደርጋል የሚል ነገርን እንደዚሁ ሲያነሳ የነበረው ጆሹዋ ዘርክዚ ከውድድር ዘመኑ ውጭ መሆኑንም አሰልጣኙ እንደዚሁ አያይዞ ገልጿል። ስፖርታዊ ጉዳዮቻችን እነዚህ ነበሩ። የተወደዳችሁ አድማጮቻችን